እሺ ማርኬ ቤተክርስቲያን ከዶግማ ውስጥ ብቻ የሚል አስተምሮ አላት እኮ መዳን በሌላ ስለሌለ መዳን በሌላ የለም ብላ ነው የምታስተምረው። ዶግማ ውስጥ መዳን በሌላ በላይ የተናገረችው ምን ላይ ነው? የምን ዶግማ ውስጥ ነው? የመጽሐፍ ቅዱስ እየነገ ቤተክርስቲያን የምታስተምረው በክርስቶስ በጸጋ በነፃ ስጦታ ድናቸዋል። ይህን የምታገኙት በእምነት ነው እኮ ነገርኩህ እኮ። ዶግማ ላይ ይህንን ነው የምትለው። ዶግማችን ላይ ማስረጃ አምጣ። ዶግማችን ላይ መዳን በእምነት ብቻ የሚል ዶግማችን ላይ አለ እኮ። መዳን በእምነት ብቻ ነው ከመጽሐፍ ቅዱስ አውጥታ አስቀምጣለች። አምስቱን አማርኛ ምስጢራት ንገረኝ። እኔ ቁጭ አድርጌ ያስተምራለሁ ከፈለግ እሱ መልስልኝ። አምስቱን አማርኛ ምስጢራት ለምን ፈለግከው? ፈልጌው መልስልኝ። እውቀቴ ቶሎ በል፣ ሰዓቴን አትግደል። ሚስጥረ ስላሴ፣ ሚስጥረ ጥምቀት፣ ሚስጥረ ስላሴ፣ ሚስጥረ ስጋዊ፣ ሚስጥረ ጥምቀት። እስቲ አዳምጠኝ እስቲ። ትስቃለህ እንዴ? ሚስጥረ ስላሴ፣ ሚስጥረ ስጋዊ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን። እሺ ትስቃለህ እንዴ? እንዳላስተምርህ እዚህኛ ውስጥ መዳን በእምነት ብቻ የሚለው የትኛው ውስጥ ነው ያለው? ሚስጥረ ስጋዊ ነዋ። አሳየኝ ማስረጃ። ሚስጥረ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት የለውም። ማስረጃ አሳየኝ። አሳይ እንዴ! የመጽሐፍ ቅዱስ ላውጣለህ ብቻ የሚል ማስረጃ አሳይ እኮ። ሚስጥረ ስጋዊ ቃል ስጋ ሆነ ነው አይደለ? ኧረ ስለፈጠረ ስፒሮስ እንትን አስብለኝ። አታውቀውም። በቃ ጨርሻለሁ። እሺ ሌላ ጥያቄ አልመለስኩም። ስፒሮስ አልመለስኩም። ስጠው፣ ጊዜ ስጠውና አይመልስ። በቃ ኢየሱስ ስም ለምን ትገባለህ? እንዴት ነው የማይገባው? ሌላ ጥያቄ። እኔ አልመለስኩም። አልመለስኩም። እኔ እንደ አልመለስኩም። ስፒሮስ ትመልሳለህ። ሰዓት ግን ይሰጠዋል። ደሜ ሰዓት ብዙ ሰዓት በልጥ ስለበላበት እንደ አዲስ ጥያቄውን እንደ አዲስ ይጀምር ሲፈልግ ቶሎ መልሳ መልሰህ አልመለስኩም አትበል። ዜሮ አድርገው እንደገና 10 ደቂቃ ቀጥል። 10 ደቂቃ አስተኝ። እንደዚህ ተከራክረህ ቀጥል። 10 ደቂቃ እንደ አዲስ ስጠው። 10 ደቂቃ ስጠው። እንደዚህማ በኋላ ፖለቲካ ይሰራብሃል ደሜ። ወይስ ይህን ትመልሳለህ? ምኑን መዳን በእምነት ብቻ እንደሆነ መዳን በእምነት ብቻ እንደሆነ ሚስጥረ ስጋዊ ላይ አለ ብለኛል። አሳየኝ። አዳምጠኝ። ቃል ስጋ ሆነ። ሚስጥረ ስላሴ ይሄ ነው። ተዋህዶ ማለት ይሄ ነው። አምላክ ሰው ሆነ። በስጋው መጥቶ ምን አለን? አዳነን። ያመነው ማንን ነው እኮ? ያመነው ክርስቶስን ነው። በሱ በማመን ብቻ ድነናል ብላ ቤተክርስቲያን አስተማራችን። አመሰግናለሁ። ሌላ ጥያቄ? ችግር የለው። ሌላ ጥያቄ። ጳውሎስ ሄዳ ነው ተጠምቆ ነው አምኖ ነው? አምኖ አሳየኝ። አምኖ እንደሆነ የኃጢአት ስርየትን አምኖ እንደሆነ አሳየኝ። አንብብልኝ ከመጽሐፍ ቅዱስ። የኃጢአት ስርየትን ያገኘበት አምኖ እንደሆነ ከመጽሐፍ ቅዱስ አሳየኝ። በጣም ጥሩ። የኃጢአት ስርየት አይደለ የፈለግከው? ጳውሎስን ነው የጠየቁት። ያፈለግከው ይኸው የኃጢአት ስርየት። ጳውሎስን የኃጢአት ስርየት ምን እንዳስገኘለት ላሳይ። ጎበዝ። ሐዋርያት ሥራ ምዕራፍ 22 ተመልከቱ። ሐዋርያት ሥራ ምዕራፍ 22 ቁጥር 16 ይኸውላችሁ፣ በደንብ ስሙ፣ በደንብ ስሙ። ምን ይላል? አያይዟለሁ። ሉቃስ 24 እና 47 ላይ አያይዤ ወደዛ ሄዳለሁ። በስሙ ንስሐና የኃጢአት ስርየት በኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል። በምኑ? በስሙ ንስሐና የኃጢአት ስርየት። ከዛ ሲጋ መጣው። ይኸው አንተ ምን አገባ? ዝም በል እንጂ የተጠየቀው ስለ ጳውሎስ ነው እና ስለ ጳውሎስ መጣው እኮ። ይኸው ስለ ጳውሎስ መጣው።
አምኖ ነው ተጠምቆ ነው። ይኸው ስለ ጳውሎስ መጣው አንብብልኛ። ይኸው ተነሳና ስሙን እየጠራ ስሙ ከኃጢአትና ከበደል ስርየት ስለሚያደርግ ሉቃስ 24 ቁጥር 47 ላይ ይኸው እየጠራ ተመልከት፣ እየጠራ ተጠመቅ ከኃጢአትም ታጠብ እንጂ ጥምቀት የኃጢአት ስርየት ያደርጋል አይልም። በምን ታጠብ ይላል? በምን ታጠብ? በስሙ ነው የሚታጠበው። ሌላ በምን ይታጠባል? በስሙ ይላል። የኃጢአት ስርየት የሚያደርገው ስሙ ነው። ሌላ ጥያቄ ጨርሻለሁ። ቻው። ሌላ ክርስቶስ ኢየሱስ በእኛ የሚኖረው እኛ ደግሞ በክርስቶስ የምንኖረው በእምነት ብቻ ነው ወይስ ደግሞ ቅዱስ ሥጋውና ቅዱስ ደሙ በመካፈል ነው? በእምነት ብቻ። እሱንም በእምነት ነው የተቀበልነው። ማስረጃ አምጣ። በእምነት ብቻ ቆላስይስ አውጣ። ቆላስይስን አውጣ። ፍጠን። ቆላስይስ 3:26 በእምነት ብቻ ይናሳዩ። ችግር የለውም። ቆላስይስ 3:16 ሰዓቴን አትግደል። ሰዓቴን እየገደለ ጨምርልሃለሁ። ሰዓቴን እየገደለ ነው። ጨምርልሃለሁ። 3:9 ይላል። 3:9 በደንብ ስሙ እሺ። እርስ በርሳችሁ አትነጋገሩ፣ አሮጌው ሰው ከስራው ጋር ገፋችኋል፣ የፈጠረው ምሳሌ እንዲመስል እውቀትን ለማግኘት የሚታደሰውን አዲሱን ሰው ምን ብላችሁታል? ለብሳችሁታል። ስለዚህ ምን አገናኝ? የጠየቁ ጥያቄ ክርስቶስ በእኔ ውስጥ ያለው እኔ በክርስቶስ ውስጥ ያለሁት በምንድን ነው? በእምነት ነው ወይስ ደግሞ ሥጋውና ደሙ በመካፈል ነው? ይህንን የጠየቁ ሥጋው ደሙን የምትወስደው በእምነት ነው። አታውቅም። መልስ የለም። ሌላ ጥያቄ መልስ የለም። ምንም ጠይቅ። እኔ በኋላ ስለምጠይቅ ችግር ቤተክርስቲያን ያላስተማረችን አሁን ሌላ ጥያቄ በዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ በዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ እንደዚህ ይላል። ዛሬ እንግዲህ ንስሐ ትገባለህ በንስሐ አባት ፊት። እሺ እንደዚህ ይላል። እንደዚህ ብሎ ይናገራል። እንግዲህ ኦኬ 6:54 እንደዚህ ይላል። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ይላል። ሥጋውን መብላትና ደሙን መጠጣት የዘላለም ሕይወት ያስገኛል አያስገኝም? ሥጋውን መብላት ደሙን መጠጣት በእምነት ነው የምትቀበለው። ሥጋውንም ደሙንም ሥጋውን መብላትና ደሙን መጠጣት የዘላለም ሕይወት ያሰጣል አያሰጥም? በእምነት ስለተቀሱ ስታምነው የዘላለም ሕይወት የሚል የለም። ሥጋውን መብላትና ደሙን መጠጣት ከትንሣኤ በፊት ነው የተናገረው። ከትንሣኤ በኋላ ሥጋውን የሚበላ ደሙን የመጠጣ ለመታሰቢያ አድርጎት የጌታን ሞትና ትንሣኤውን ይናገራል። ቤተክርስቲያን ለመታሰቢያ ብላ ያስተማረችውን ክፍል አምጣ አሳይ። ቤተክርስቲያን ምን ለመታሰቢያ እንደተናገረች ላሳይክ ማስረጃ። ይኸው ለእናንተ ደግሞ ይኸው አንደኛ ቆሮንቶስ ምዕራፍ 11 ቁጥር ቤተክርስቲያን ማስረጃ ቤተክርስቲያን አራዚ ስለፈጠረቅ ይኸው ላሳይክ። ቆይ ዶግማ እኮ ላሳይክ መጽሐፍ ቅዱስ አረስፒሮስ በእናትህ እንደ ምንድን ነው አልገባኝ። ስፒሮስ በእናትህ እንደዚህ አይነት ዶግማ መዳኛች አምጣ ማስረጃ አምጣ። አንተ ስፒሮስ ምንድን ነው ስፒሮስ የምትለው? ለምን ነው ሰዓት አውቀህ ነው እንዴ እንዲህ የምታደርገው? ምን አይነት ሰው ነህ ግን? ምን አይነት ሰው ነው? አይ ምን አይነት ሰው ነው? የምታሳዝን ሰው ነው። 3 ደቂቃ አለክ። እኔ ስገባ ትቆጣላችሁ። ዝም ስል ትክክል አይደለም። ይሄ ከዳነ በኋላ ነው የሚጸድቀው። ስራ ያጸድቃል እንጂ አያድንህም። አዳምጠኝ። አንድ ሰው ከዳነ በኋላ ነው የሚጸድቀው። ግራ አዳምጥ። አሁን አንተ
እምነት ስራ ብቻ አያድንህም፣ ስራ ያጸድቅሃል። አዳምጠኝ። እምነት ብቻ የምትል ከሆነ መዳን ነው። መዳን በእምነት ብቻ ነው። አይጠበቅብህም። መስራት አይጠበቅብህም። መጽደቅ አለብኛ። የጽድቅ ህይወት አለ። መስራት አይጠበቅብህም። የጽድቅ ህይወት አለ። አንተ እኮ ይህንን እኮ ለይተህ ስለማታውቅ ካልሰራ አድንም ማለት ነው። ካልሰራ በስራ አትድንም። አይገባም። ካልሰራ ትድናለህ። አድንም። በስራ አትድንም። በእምነት ነው የዳንከው። ከሰራ ትድናለህ። ምን አድንም። አስጠየቀ? በኋላ ትጠይቀኛለህ። አሁን ወደ ውይይቱ ከሰራ ግባ። ትድናለህ። አድንም። አሁን ወደ ውይይቱ ግባ። ከሰራ ወደ ውይይቱ ግባ። ከሰራ ትድናለህ። አድንም። ወደ ውይይቱ ግባ። እኔ ነኝ የማስረዳው። አንተ በምን ስፒሮስ አልቻልክም መሰለኝ። አንተን በምን ልወያይ ወይስ ስለ መጽደቅ ልወያይክ? በምን ልወያይክ? በምን ልወያይክ? ወንድሜ ኢንተርኔቱ እያስቸገረኝ ነው። ግን ቤት የትኛው ልወያይክ? ወንድሜ ተናገር። በምኑ ልወያይክ? በመጽደቅ ልወያይክ? ስለ ጽድቅ ልወያይክ? ወይስ ደግሞ ስለ መዳን ልወያይክ? ወይም ደግሞ በደንብ አድርጌ ላሻሽልልህ ስለ ኢኒሻል ሳልቬሽን ልወያይክ? ወይ ደግሞ አንድ ሰው አሁን አዳምጠኝ። ስለሚጸድቀው ልወያይክ? ስለ መዳንም ስለ እምነትም ማውራ፣ ስለ ጥምቀትም ማውራ፣ ስለ ስራም ማውራ፣ ስለ እነዚህ እንዳለ እንነጋገር። ጭንቅላት ይዘህ ነው አሁን አንተ እንደው አፍህን እንዳከፍት ደሜ እንደዚህ ከሆነ እኔ እዘጋለሁ ማለት ቆይ አንዴ ፈለገ አፍህን እንዳከፍት እኔ አፍህን ፈለገ የምትናገረው ከሆነ ይናገረው ፐርሰናል ካደረጋችሁ እዘጋለሁ። እኔ ስፒሮስ ለምን የእግዚአብሔር ቃል እያወራ ስለሆነ ፈለገ የፈለገ ነገር ቢያምን እንትን ነው ማለት ምንድነው መሰለህ አሁን ስለ መጽደቅና ስለ መዳን ክሊር ሳይሆን እምነት ብቻ ማለት የለብህም። ስፒሮስ ውይይታችን ስለ እምነት፣ ስለ ጥምቀት፣ ስለ ስራ ውይይታችሁ ውስጥ ግቡና እንዴት እንግባ? አልገባም አለ። አሁን ስለ እምነት፣ ስለ ስራ፣ ስለ ህግ፣ ስለ ጥምቀት መብቱ ነው። ይኸው መዳን ከሆነ በእምነት ብቻ ነው። ስለ እነዚህ ማውራት ክሊር ላድርግልህ፣ ግልጽ ላድርግልህ። አሁን የፕሮቴስታንት አስተምሮ ለምሳሌ ያክል 5 ሶሎዎች አሉ። 5 ሶሎዎች አንደኛው መዳን ብቻ በሚለው እምነት ብቻ የሚል አለ። እምነት ብቻ የሚል አለ። በሶላ ነው ማወራክ ወይስ ደግሞ በምንድን ነው ማወራክ? ንገረኝ። እኔ አንተ ምን ሆነ እንዲህ ምን አስባለ? መዳን በእምነት ብቻ ነው መጽሐፍ ቅዱስ ይዤ ነው እኔ አንተን ማወራው። ስለ ሶላ ነው ምን ያደርግልኛል? ግልጽ አድርገን መዳን በእምነት ብቻ ሆነ። ኦኬ እኔ ሀሳብ ልስጥና ዶላውን ተውትና የሰው ልጅ እንዴት ነው የሚድነው ሚለውን ሁለታችሁ እሱ አሪፍ በቃ የሰው ልጅ እንዴት ነው የሚድነው በእምነት በቃ እኔ በእምነት ብቻ ነው የምለው። እሱን ትወያያላችሁ። ግን ያው ቆይ አንዴ ስትማማ ውይይቱ በምንድን ነው የሚድነው በሚል ነው የምንወያየው ነው። ወንጌሉ ላይ ማለት ነው፣ ኢየሱስ ክርስቶስ ላይ ማለት ነው። እና የሰው ልጅ እንዴት ነው የሚድነው? ጻፉ። የሰው ልጅ ሀሳብ ውስጥና ይሄንን ስትወያዩ እንግዲህ ሁለታችሁ የተለያየ እንትን ሊኖራችሁ ይችላል። ግን ከሁሉ በላይ እታች ያሉትን ለማስተማር ስለሆነ መጀመሪያ ስነ ምግባር ማስተማር አለብን። ከዚህ በፊት የነበረውን ዲቤት ብዙዎቹ ከኛም ከዛም በቃ እንትን ውስጥ ስለገቡ ጠቃሚ አይደለም፣ ወደ ሌላ ነው የሚወስደው ስለሚል ያው ስብከት እንዳይሆነባችሁ ብዙ ጊዜ ዲቤት ላይ ችግሩ ጥያቄው ላይ ነው። ጥያቄው ላይ ምን እናደርጋለን? አንድ ሰው ይጠይቃል፣ መላሹ ጊዜ ይሰጧል። መለሰም አልመለሰም ያልቃል። እንደዛ ተስማማላችሁ? በቀደም አንተ አልተመለሰም እንደዚህ መልሶ ማለት የለም። ጥያቄ ይጠየቃል፣ ጊዜ ይሰጧል፣ ለህዝቡ እንተዋለን። ወደ ሁለተኛው ጥያቄ መዳን በምንድን ነው በሚል ነው እንግዲህ የምታስቀምጠው። መዳን በምንድን ነው? አሁን ሰዓቱን ንገሩኝ። የመግቢያው ምን ታደርገዋለህ መሰለህ? ይሄ ያው ወንጌል ስለሆነ ቢቻል እኔ አሁን ሀሳቤን ነው እንጂ 5 ደቂቃ ወይ 10 ደቂቃ ብሰጠን ደስ ይለኛል። ለእኔ ደሜስ
በቃ 10 ደቂቃ አሪፍ ነው። 7 ላድርገው። 10 ቢሆን ለእኔ ደስ ይለኛል። ወንጌል ስለሆነ ደስ እንዳላችሁ 10 ላድርገው። 10 ደቂቃ ከዛ ጥያቄና መልስ 7 ደቂቃ ጥያቄና መልስ 15 ደቂቃ ደፋር 100 ደቂቃ ማገኔ ችግር እንትንሳ ሪቪው ነው እንደሚባለው እሱ መጨረሻ ሪቪው 5 ደቂቃ ይበቃል ወይ 10 ደቂቃ ይበቃል። እሱ ባነሳው ላይ አንተ ሐሳብ ትሰጣለህ። እሱ ምንድነው የሚባለው? እሱ መጨረሻ ላይ ማጠቃለያ ነው። 10 ደቂቃ ከዛ ወደ ጥያቄ። ኦኬ እሱ በሰጠው ላይ ደግሞ ሪቪው 7 ደቂቃ ሪቪው 7 ደቂቃ 10 ደቂቃ እሱ ሐሳቡን ይገልጣል። ከዛ እኔ 10 ደቂቃ ሐሳቤን ይገልጣለሁ። ከዛ እሱ በገለጠው ላይ እኔ ደግሞ 7 ደቂቃ ሪቪው ሰጥበታለሁ። እሱም ሪቪው 5 ደቂቃ በቃ ከዛ 15 ደቂቃ ጥያቄና መልስ ከዛ ማጠቃለያ 10 ደቂቃ። እሺ እታች ድንገት እንትን ካለ ሞዴሬተር ድንገት እኔ ከወጣው ወይም አንድ ሰው ላስገባ ሰዓቱን እንትን እንዲልላችሁ ኔትወርክ እያስቸገረኝ ስለሆነ ሚኪ ሞዴሬተር ለምን አስተው ለሁለታችሁም ሞዴሬተር ልስጥና አንዱ ላይ ሰዓቱን እንትን ያደርግለታል። ድንገት ከወጣው ማን ነው የሚጀምረው? ሁሉንም እኔ አሁን ጀምር ብሎኛል። እኔ አሁን ጀምራለሁ። ከዛ ደግሞ እሱ በሚቀጥለው እሱ ነው የሚጀምረው። ጀምር። ግን ቆይ መጀመሪያ እንዴት ነው የምሰጣችሁ እንትን ልካውና ሞዴሬተር የሚላለ ነው። ስማኝ ከ32 ነው የሚያዝልኝ። ከ32 ይያዝልኛል። ከ42 አቆማለሁ። በቃ ጀምሬያለሁ እኔ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ኦርቶዶክሳውያን እንዴት እኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አምኜበት ንስሐ ገብቼ ቄዳር ወስጄ የተመለስኩበትን እውነት የሆነውን ወንጌል እነግራችኋለሁ። ዛሬ የምነግራችሁ ወንጌል ምንድን ነው? በቤተክርስቲያናችን ዘንድ እምነት ብቻ የሚል አስተምሮ ወይም ደግሞ የሰው ልጅ በእምነት ብቻ ይድናል የሚል አስተምሮ የለንም። ምክንያቱም መድኃኒታችን ኢየሱስ ክርስቶስ በእምነት ብቻ መዳን እንደሌለ በተለያየ የመጽሐፍ ቅዱስ ክፍሎች ተነግሮናል። ለምሳሌ ያክል በዮሐንስ ወንጌል ምዕራፍ 8 ቁጥር 31 ላይ ቃሉን እያነበብኩኝ ብሄድ ደስ ይለኛል። እንደዚህ የሚል ቃል አለ። 8:31 ላይ እንደዚህ ይላል። ወንድሞቼ እናቶቼ እንደዚህ ይላል። ያመኑትን አይሁዶች ይላል እዛ ቦታ ላይ ያመኑትንም አይሁዶች እንደዚህ ብሎ ይነግራቸዋል። 8:31 ላይ እንደዚህ ይላቸዋል። ኢየሱስም ያመኑትን አይሁድ እናንተ ምን ያሉትን አይሁድ? ያመኑትን አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትም ታውቃላችሁ፣ እውነትም አርነት ያወጣችኋል። ከዛ በኋላ ምን ይላል መሰላችሁ አላቸው። እነርሱም መልሰው የአብርሃም ዘር ነን፣ ለአንድ ስንኳ ከቶ ባሪያዎች አልሆንም፣ እንዴት አርነት ትወጣላችሁ እንዴት ትላለህ አሉት ይላል። ወንድሞቼና እህቶቼ እዚህ ጋር ኢየሱስ ክርስቶስ ለነዚህ ያመኑት አይሁዶች ምን አላቸው መሰላችሁ? ማመናችሁ ብቻ በቂ አይደለም። ምን መሆን አለባችሁ? በቃሌ መኖር አለባችሁ። ገባችሁ? እምነታችሁ በምን መቀመጥ አለበት? በቃሌ መቀመጥ አለበት። በቃሌ መኖር አለባችሁ። በቃሌ ስትኖሩ ደቀ መዛሙርቴ ትሆናላችሁ አላቸው። አያችሁ፣ ማመን ብቻ ደቀ መዛሙርት አያደርገንም።
ማመን ብቻ ደቀ መዛሙርት አያደርገንም። ምን ያስፈልገናል? የእግዚአብሔር ቃል እውነት ያስፈልገናል። ያ የእግዚአብሔር ቃል እውነት ደግሞ ምንድን ነው? መድኃኒታችን ኢየሱስ ክርስቶስ በመጽሐፍ ቅዱሳችን ላይ አስተምሮናል። ምን ብሎ? እንደዚህ ብሎ አስተምሮናል። በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ እንዲህ ብሎ አስተምሮናል። ቃሉን ላንብብላችሁ፣ ምክንያቱም እያነበብኩ ሴት መልካም ስለሚሆን ማለት ነው። እንዲህ ብሎ ያስተምረናል። ደስ ይላል። ዛሬ ደስ የሚል ቀን ነው። ኦኬ፣ እንደዚህ ይላል። እንደዚህ ብሎ ይናገራል። ወንድሞቼና እህቶቼ፣ ኋላም በማዕድ ተቀምጠው ሳሉ ለ11ዱ ተገለጠ። ይህን ከመናገሩ በፊት ኢየሱስ ክርስቶስ መድኃኒታችን ምን ብሎልናል? ተገለጠላቸው። ከዛስ ተነስቶም ያዩትን ስላላመኗቸው አለማመናቸውንና የልባቸውን ጥንካሬ ነቀፈ። አለማመናቸውንና የልባቸውን ጥንካሬ ምን አለ? ነቀፈ ይልና ቀጥሎ እንደዚህ ይላል። እንዲህም አላቸው። ተመልከቱ እዚህ ጋር እንዲህም አላቸው። ከዛስ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ያመነ ስሙኝ እዚህ ጋር ወንድሞቼና እህቶቼ፣ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ብሎ በመጽሐፍ ቅዱሳችን ላይ ተቀምጦልናል። ስለዚህ መድኃኒታችን ኢየሱስ ክርስቶስ እዚህ ክፍል ላይ ለሐዋርያቶች ሲነግር ማመን ብቻ አላላቸው። ጥምቀትን ከማመን አለየም፣ እምነትንም ከጥምቀት አለየም። ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ብሎ ተናገረ። እዚህ ጋር ያላመነ ሲል አለማመን አለም ፍርድን የሚያስከትለው። ያላመነ ሲል ጥምቀትን ባለማመን መጠመቅ አንችልም። ጥምቀትን ቅዱስ ቁርባንን ለምሳሌ ያክል ስጋ ወደሙን ስንወስድ ባለማመን መውሰድ አንችልም። ቅዱስ ቁርባኑንም ቅዱስ ጥምቀቱንም ስንወስድ ምን በመሆን ነው የምንወስደው? በማመን ነው የምንወስደው። ጥምቀታችንንም በማመን ቅዱስ ቁርባናችንም በማመን ነው የምንወስደው። ስለዚህ ሁለቱንም ስንወስድ ለዘላለም ሕይወት ምን ይለናል ብሎ ስለሚነግረን ነው። ያበቃናል ብሎ ስለሚነግረን ነው። እንዴት ነው መጠመቅ ለዘላለም ሕይወት ያበቃናል ብለን ካልን በዚህ በሐዋርያ ሥራ ምዕራፍ 22 ያለውን ሐሳብ እንነጋገርበታለን። እንደዚህ ይላል ሐዋርያ ሥራ ምዕራፍ 22። ዛሬ ደስ የሚል ቀን ነው፣ ወንጌል በነፃነት የምንናገርበት። የሐዋርያ ሥራ ምዕራፍ 22 ላይ እንደዚህ የሚል ቃል አለ። ወንድሞቼና እህቶቼ እንደዚህ የሚል ቃል አለ። እንደዚህ የሚል ቃል አለ። ይኸውላችሁ እንደዚህ ይላል፣ ወንድሜ ሳኦል ሆይ እየኝ አለ። እኔም ያን ጊዜን ወደ እርሱ አየሁ። እርሱም አለኝ የአባቶቻችን አምላክ ፍቃዱን ታውቅ ዘንድ ምኑን ታውቅ ዘንድ? ፍቃዱን ታውቅ ዘንድ አለ እና ፍቃዱን ታውቅ ዘንድ ፍቃዱን ታውቅ ዘንድ ጻድቁን ታይ ዘንድ ከአፉም ድምፅን ትሰማ ዘንድ ፍቃድን ማወቅ አለብህ። ድምፅ መስማት ማወቅ አለብህ። ከዛስ አስቀድሞ ምን ብሎሃል? መርጦሃል። አስቀድሞ ምን ብሎሃል? መርጦሃል። ከዛስ ባየኸውና በሰማኸው በሰው ሁሉ ፊት ምስክር ትሆንለታለህና። አሁንስ እንደዚህ አይነት ኦፖርቹኒቲ እግዚአብሔር ሰጥቶ፣ እንደዚህ አይነት አቅም እግዚአብሔር ሰጥቶ፣ አሁንስ ስለምን ትዘገያለህ አለው። እግዚአብሔር ይመስገን። አሁንስ ስለምን ትዘገያለህ? ስሙኝ እዚህ ጋር እንግዲህ አምኗል፣ ጨርሷል፣ ፍቃዱን ተቀብሏል፣ ከፍቃዱ ጋር ኮኔክት አድርጓል። ነገር ግን ማመኑ ብቻ ጥቅም እንደሌለው እዚህ ጋር አናንያ እየነገረ ነው። ከዛ ስለምን ትዘገያለህ አለውና ቀጥሎ እንደዚህ ይለዋል፣ ተነሳና ስሙን እየጠራ ተጠመቅ። ስሙን እየጠራ ምን በል? ተጠመቅ። መጠመቅ ምን ያስከትልልሃል? ከኃጢአትም ታጠብ ይላል። አያችሁ፣ እምነት ብቻ በቂ ቢሆን ኖሮ ጳውሎስ ሐናንያን ባላገኘ ነበረ። ሐናንያን ማግኘት ባልተገባው ነበረ። ንጉሱን አግኝቶ የጌቶች ጌታ የሆነውን ኢየሱስ ክርስቶስን አግኝቶ ያን ጊዜ
ያን ጊዜ ምን አደርግልህ ዘንድ ትወዳለህ ብሎ ፍቃዱን ሰጥቶት ያን ጊዜ ያበቃለት ነበረ። ስለ ጥምቀት አይጨነቅም ነበረ። ስለ ጥምቀት አያሳስበውም ነበረ። ያን ጊዜ እንደዚህ ያለው ምን አደርግልህ ዘንድ ትወዳለህ አለው። እንግዲህ ሂድና ምን እንደምታደርግ ይነግሩሃል አለው። አይታችኋል። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ ባሉ ሐዋርያቶች ስለሚያምንባቸው እነሱ የሚሉን አድርግ አለው። እነርሱ ደግሞ አንድ ነገር አሉት። ምን አሉት መሰላችሁ? እንግዲህ ስለምን ትዘገያለህ? ፍጠንና ተጠመቅ፣ ከኃጢአትም ታጠብ ብለው ምን አሉት? አስተማሩት። ስለዚህ ለጳውሎስ ማመን ብቻ በቂ ቢሆን ኖሮ ኢየሱስን አግኝቶ ያበቃ ነበረ ጉዳዩ። ነገር ግን ማመን ብቻ በቂ እንዳልነበረ ጳውሎስ ትምህርታችን ሆነልን ማለት ነው። ስለዚህ ወንድሜ እምነት መዳን በእምነት ብቻ የሚለው አስተምሮ እዚህ ጋር ያፈርሰዋል ማለት ነው። ስለዚህ መጠመቅ የሌለበት እምነት፣ ቅዱስ ሥጋውን መውሰድ የሌለበት እምነት ከንቱ ነው። ስለዚህ ሰው በእምነት ብቻ የዘላለም ሕይወት መግባት አይችልም። በእምነት ብቻ ሰው ደቀ መዛሙርት መሆን አይችልም። አይታል መጽሐፍ ቅዱስ በጥቅስ ነው አድርጌ ነገርኩ። ስለዚህ እኔ የምፈልገው ኦርቶዶክስ ተዋሕዶ ያስተማረችኝ ዶግማ ብላ ያስቀመጠችልኝ ገባ 5ቱ አማደ ምስጢራት ላይ ምስጢረ ሥላሴ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ሥጋዌ፣ ምስጢረ ትንሣኤ ሙታንን ስታስቀምጥልኝ የመዳኛ ትምህርት ብላ ነው ያስቀመጠችልኝ። እምነት ብቻ ብላ አላስቀመጠችልኝም። እምነት ብቻ ብላ በታስቀምጥልኝ ኖሮ ዛሬ ላይ እንደዚህ አይነት ኮንክሉዥን ውስጥ አንገባም ነበር። ከእንደዚህ አይነት ኮንክሉዥን ቤተክርስቲያን አውጥታኛለች። ስለዚህ በማመን ብቻ የሚገኝ እምነት የለንም። እምነት ከጥምቀት ጋርና ከሳክራመንት ጋር የሆነ ነው። ስለዚህ እዚህ ያላችሁ ውድ ኦርቶዶክሳውያን እንኳንም ኦርቶዶክስ ሆናችሁ። ኦርቶዶክስ ከመጽሐፍ ቅዱስ ውጪ አስተምራ አታቅም። እምነት ብቻ ብላ አስተምራ አታቅም። የምንጠመቀው የእግዚአብሔር ልጅነትን ምን ለመሆን ነው? ለመውረስ ነው። ይሄንን ደግሞ በገላትያ ምዕራፍ 3 ቁጥር 23 ላይ የተጠመቃችሁስ እናንተ የእግዚአብሔር ልጅነትን ምን ብላችኋል አለ? ለብሳችሁታል አለ። በእምነት አይደለም እኛ የእግዚአብሔር ልጅነትን የወረስ ነው፣ በማመን አይደለም፣ በመጠመቅ ነው። አመሰግናለሁ። ሰዓቴን ጨርሻለሁ። አቋም ሰዓቱ ትንሽ ላወራ እንዳዘጋባችሁ ፈለገ ይቀጥል። ሰዓት ልስጠውና ተዘጋጅተሃል? እሺ ልጀምር። ጀምር። እሺ እግዚአብሔር ይስጥልን። ሰዎች እንዲያውቁ በስማ ምናምን ብዬ አይደለም። ኦርቶዶክስ ተዋሕዶ መሆኔን ለራሴና ከእግዚአብሔር ጋር ነው። እኔ ለሰው ብዬ የማደርገውም ነገር የለም። ንጹሕ የሆነው የኦርቶዶክስ ተዋሕዶ የምስራች ወንጌል መዳን በክርስቶስ ብቻ በእምነት ብቻ እንደሆነ የሚገልጽበትን ጊዜና ወቅት ስለተሰጠኝ አሁን ይችን አጋጣሚ ስላገኘው እግዚአብሔርን እጅግ አድርጌ አመሰግናለሁ። የሚገርማችሁ ገና ሲጀመር የምስራች ከመምጣቱ በፊት አዳምና ሔዋን ኃጢአት ከመስራታቸው በፊት የምስራችም የለም። ከእግዚአብሔር ጋር ስለነበሩ ከእግዚአብሔር ጋር አዳምና ሔዋን ስለተለያዩ የሰው ልጅ ምን አለ? ተለየ። በአዳምና ሔዋን ምክንያት ሞት ወደ እሱ ልጆች ገባ፣ ፍርድ ወደ እሱ ልጆች ገባ። በአዳምና ሔዋን ምክንያት እርግማን፣ ኃጢአት፣ በደል፣ ሕመም፣ ቁስል፣ ይህ ሁሉ በሰው ልጆች እኛ ባላደረግነው እነሱ ባደረጉት ነገር ፍርዱን ተቀበልን፣ ሞቱን ተቀበልን። እግዚአብሔር ደግሞ ስለሚወደን የሰው ልጆችን ስለሚያፈቅር እንዲሁ ስለወደደን ምን ማድረግ አለበት? ከሥላሴ ሦስቱ አካል አንዱ አካል አብ በመላክ ወልድ ሥጋን በመልበስ መንፈስ ቅዱስ በማጽናት ሥላሴ ከእግዚአብሔር ጋር የተጣላ ነው። ከአንዱ እግዚአብሔር ጋር ከአንዱ እግዚአብሔር ጋር ማለት አብም እግዚአብሔር ነው፣ ወልድም እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው። የተጣላ ነው ከአብም ከወልድም ከመንፈስ ቅዱስ ጋር ነው። ስለዚህ የሰው ልጆች ስላልዳኑ፣ የሰው ልጆች ከእግዚአብሔር ስለተለዩ፣ የሰው ልጆች ስለሞቱ
አንድ የምስራች መምጣት አለበት። ወንጌልን እንኳን በትክክሉ አላለውም። ወንጌል ማለት ከዳዊት ከስጋ ስለተወለደ በመንፈስ እግዚአብሔር ስላስነሳው ስለ ልጁ ስለ ኢየሱስ ክርስቶስ ነው። ወንጌል ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ከመምጣቱ በፊት በኢሳይያስ መጽሐፍ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች የተባለው ይፈጸም ዘንድ ትንቢት ተነገረ። እንግዲህ የሰው ልጆች በኢሳይያስ 53 ላይ ነው ያለውን ሳነብላችሁ እራሳችሁን ክተቱ። ከዚህ ነው ክርስቶስ ያዳናችሁ። ይሄንን መዳን የኔ ነው ብላችሁ ስትቀበሉ የምስራችሁ ወንጌል የእናንተው ነው። ይሄንን ማግኘት የምትችሉት በእምነት ነው። አዲሱ ኪዳን፣ ብሉይ ኪዳን አሁን ሊዘጋ ነው። የሰማነውን ነገር ማን አምኗል ብሎ ከታች ልምጣላችሁ። በእውነት ደዌያችን ተቀበለ፣ ሕመማችንን ተሸከመ፣ በእግዚአብሔር እንደተመታ እንደተቀሰፈ ቆጠር ነው እያለ እሱ ስለ መተላለፋችን፣ ስለ በደላችን፣ ስለ ደህንነታችን ቁስል ቆሰለ፣ በእሱ ቁስል እኛ ተፈወስን። ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። እንደሚታረድ በግ አፉን አልከፈተም። ሌላ የገባ የለም። የሚታረደው በግ ኢየሱስ ክርስቶስ ነው። በፊት ሊቀ ካህኑ ይዞ የሚገባው ደም የማንን ደም ነው? የእንስሳ ደም ነው። አሁን ደግሞ የራሱን ደም ነው። ሌላ በምንም መዳን የለም። ይሄንንም የምናገኘው በእምነት ብቻ ነው። በመጨረሻ ምን ይላል? የብዙዎችን ኃጢአት ተሸከመ፣ ስለ አመፀኞች ምን አለ? ማለደ። ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ተወለደ። ለምን ተወለደ? ሊያድነን ተወለደ። በዮሐንስ 4:12 ላይ በዮሐንስ 12:47 ላይ እኔ ዓለምን ላድን የመጣሁት አለ። ዓለምን ምን ላድን የመጣሁት አለ እና በዮሐንስ 19:30 ላይ መጽሐፉ ይፈጸም ዘንድ ተፈጸማል። ኢየሱስ ክርስቶስ የሰው ልጆችን ምን አደረገ? አዳነ። ከማን? ከአዳምና ከሔዋን የመጣውን አዳንና አዲስ ኪዳንን መሰረተልን። አዲሱ ኪዳን። ከዛስ የምወደው ልጄ እሱ ነው፣ እሱም በሉት ስሙት። በእርሱ የሚያምን የዘላለም ሕይወት አለው። በእርሱ ምን የሚል የሚሰራ አላለም። በእርሱ የሚያምን የዘላለም ሕይወት አለው። በእርሱ ማያምን አይፈረድበትም። አያችሁ፣ በእርሱ ምን የሚል የሚያምን። መዳን በሌላ በማንም የለም። እሱንም ማግኘት የምትችለው በመዳን ነው። ልጅነት እንዴት ነው ያገኘው? ቆላስይስ ምዕራፍ 3 ቁጥር 26 ላይ በእምነት በኩል የእግዚአብሔር ልጆች ሆነናል። በማን? በእምነት በኩል። ስለ ኢየሱስ ክርስቶስ ሲነሳ መዳን በእምነት ብቻ ነው እና ስራ አያስፈልግም። በደንብ ስራ ለምንድን ነው የሚያስፈልግ? የጽድቅ ጽድቅ ማለት ይኸው መዝገበ ቃላቱ ጽድቅ የሚለው ምንድን ነው? በህግ መኖር፣ በህግ መመራት፣ ህግን ማድረግ ወይንም ትክክለኛ ወይ እውነተኛ ህይወት ነው። አንድ በክርስቶስን ያዳነውን ያመነ ሰው በአዲስ ኪዳን ደግሞ በእሱ የሚያምን አይፈረድበትም። በእሱ የሚያምን የዘላለም ህይወት አለው። በእሱ የሚያምን ምን ይላል? የእግዚአብሔር ልጅ ይሆናል ይላል። ስለዚህ መልካም ስራ የሚሰራው ሊጸድቅ ወይንም እውነተኛ ህይወት ሊኖር እውነተኛ ነገር ሊያደርግ ነው፣ ህግንም የሚፈጽመው። አሁን እምነት ያለ ስራ ሙት ነው ሲል ስራ ያድናል እያለ አይደለም። የሚያድነውማ ኢየሱስ ክርስቶስ ነው። መቼ? አስቀድሞ አድኖናል። ኤፌሶን ምዕራፍ 2 ላንብብላችሁ። እንግዲህ ሰዓቱ በጣም ሰፊ ነው። ወንጌል ስለጀመርኩኝ ሰዓትን ይውላችሁ። ኤፌሶን ምዕራፍ 2 ከላይ ምን ይላል? በበደላችሁና በኃጢአታችሁ ሙታን አለና ቁጥር 5 ላይ ምን ይላል? ከወደደ እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ምን ብላችኋል? ድናችኋል። አስቀድሞ በነፃ ስጦታ ምን ብሎናል? አድኖናል። ቁጥር 8 ላይ የሚላል ጸጋው በእምነት ምን ብሏችኋል? አድኗችኋል። በምን አድኗችኋል? በእምነት። ለምንድን ያመንከው? በአዳም የተሰራልህ የምስራችሁ ወንጌል ለአንተ እንደተፈጸመልህ፣ ለአንተ እንደተከናወነልህ፣ ክርስቶስ ለአንተ እንደሞተ፣ ክርስቶስ ለአንተ እንደተነሳ ይሄንን የምስራችሁን ወንጌል ስታምን የቀደመው ነገር ያዳነን ምን ትላለህ? ታውቃለህ። ሁለተኛስ የአዲሱ ኪዳን እንዳይፈረድብህ፣ የዘላለም ሕይወት እንዳታጣ፣ የእግዚአብሔር ልጅነትን እንዳታጣ ታምነዋለህ። ይሄን በምን ታገኛለህ? በእምነት። ስለዚህ
መዳን በእምነት ብቻ ነው ማለት ድህነቱ ላይ ነው፣ ክርስቶስ ላይ። ክርስቶስን የምታገኘው የዘላለምም ሕይወት የምታገኘው በምንድን ነው? በመዳን ነው። መንግሥተ ሰማያት ገና ነው። እሱን በእምነት ያመንከውን በስራ ስትገልጽ፣ ይኸውላችሁ ያመንከውን በስራ ትገልጻለህ። ስራ ያድናል የሚል አንድም ቦታ ጥቅስ ምናምን የለም። ስራ የጽድቅ ሕይወት ነው ነው የሚል የጽድቅ ሕይወት ደግሞ የእውነት ሕይወት ነው። በመንገዱ ላይ ትሄዳለህ። ከዛ ክርስቶስ ሲመጣ ምስክርነቱን ይሰጣል። አሁን መራብ እምነት አይፈልግም። የተራበ ሰው ታየዋለህ እንጂ ታምናለህ እንዴ? ያለበሰ ሰው ታየዋለህ እንጂ ታምነዋለህ እንዴ? ይሄ ስራ የሚታይ ነገር ነው። እምነት ግን በዕብራውያን ምዕራፍ 11 ላይ እምነት የማይታይን ነገር የሚያስረግጥል ነው። አየህ፣ የማይታየውን ነገር በስራ አታመጣውም። የማይታየውን ነገር በጥምቀት አታመጣውም። የማይታየውን ነገር በሕግ አታመጣውም። የማይታየውን ነገር በእምነት ያንተ መሆኑን ታረጋግጣለህ። ለዚህ ነው መዳን በእምነት ብቻ ነው። ስለ መዳን ከተወራ በእምነት ነው የዳንከው፣ በእምነት ነው ክርስቶስን የተቀበልከው። ይሄን ክርስቶስ ደግሞ ምን አድርጎልሃል ሲልህ የኃጢአት ስርየት የምታገኘው በደሙ እንጂ በጥምቀት አይደለም። መልካሙ ማስረጃ ካላችሁኝ ይኸው ማስረጃ ላውጣላችሁ። ዕብራውያን ስጀምር ምን ይላል? ደም ከሌለ ስርየት የለም። ጥምቀት ከሌለ ስርየት የለም አላለም። ደም ከሌለ ስርየት የለም። ስለዚህ ኤፌሶን ላይ እዚሁ ላይ ልድገምላችሁ። ኤፌሶን ምዕራፍ 1 ቁጥር 7 በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነትን አገኘን። እርሱም የበደላችን ምንድን ነው? ስርየት ነው። የበደላችንን ስርየት በምንድን ነው ያገኘ ነው? በደሙ ነው። በደሙ ቀጥሎ ደግሞ ምን ይላል? እዚሁ ላይ እግዚአብሔር ይመስገን ዛሬ ተገኝታል። ይሄ የቤተ ክርስቲያናችን ምንድን ነው? ትምህርት ነው። ይቀጥላል። ቆላስያስ ምዕራፍ 1 ቁጥር 13 ቤዛነታችንን ያገኘነው ምዕራፍ 1 ቁጥር 19 ቁጥር 16 ላይ ምን ይላል? እሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጁ ምን አለን? መንግስት ምን አለን? አፈሰሰን። በምን? በደሙ። አንድ ደግሞ እዚሁ ቆላስያስ ምዕራፍ 2 ቁጥር 12 ተመልከቱ። በጥምቀት ከእርሱ ጋር ከተቀበላችሁ። አያችሁ፣ ይሄ ጥምቀት የውሃ ጥምቀት አይደለም፣ የክርስቶስ የሞቱ ጥምቀት ነው። በማቴዎስ 20 ቁጥር 22 ላይ ምን ይላል? እኔ የምጠመቀውን ጥምቀት እናንተ አትጠመቁም ብሎ ምን አለ? 52 ነው። እኔ ጋር 51 ነው የሚለው። እኔ ጋር 51 ነው። እኔ ጋር 51 ነው። ቀጥል። እኔ ጋር 51 ነው። እስከሚጀምር ሰከንዶች አልፈው ባለቀል አይሁን ልጨርስ። እሺ ደም ነው እሱ ነው ማስቆም የሚችለው። አንተ አትመጥምጥ። እንግዲህ እሱ ነው ማስቆም የሚችለው እንጂ አንተ ደሜን አስቆመዋለሁ። ሀሳቡን ይጨርስ። በሰዓት ጨረስኩ። አንድ አስደቂቃ ምንድን ምን ሆነ ነው? እኔ ጋር ይኸው አሁን ገና 52 አለ። ደም ካልፈለግ አቆመዋለሁ። ሰዓቱን ሰጥቼ ልጀምር ምናምን ሲል ሰከንዶች አልፈዋል። ለዚህ ነው ዝም ያልኩት። 30 ሰከንድ አሁን ሰከንድ ስላለፈ እንደዚህ አታድርጋ። ይኸው በቃ እችን ጥቅስ ብዬ ጨርሳለሁ። በጥምቀት ከእሱ ጋር ተቀብራችኋል። በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእሱ ጋር ምን ብላችኋል? ተነስታችኋል። ምን በማለታችሁ? በማመናችሁ። አመሰግናለሁ። በቃ አለቀ። ደቂቃ ስጥ። ሪቪው ነው የምትሰጠው። ስንት ነው? 7 አይደል? ቀጥል። እሱ ነው ዘበኛው። ደቂቃ ስጥ። እኔን እንትን በለኝ እንጂ እኔ ተናግሬ እንደገና መልሼ እኔ እንደምናገር እኔ መጀመሪያ ጀምሬያለሁ። አስቆምከኝ እኮ። አሁን እኮ ምንድን ነው? አንተ ቆይ ለዳኛው ትሆ፣ በእናትህ ለዳኛው ትሆ።
ለዳኛቶ በቃ አሁን ለዳኛቶ በእናትህ እኔ እንደዚህ አይነት ታፈርሳለህ። አሁን በእናትህ ዳኝነቱን ስጥ። አስቢር አስቢር። ኦኬ ጀምር። ማን ጀምር? ያጋውና ብራዘር 7 ደቂቃ ጀምር እንጂ አንተ ምን ሆነህ ነው? እኔ ጨረስኩ። አንተ ነህ ጀማሪ። እሱ አሁን ያወራው እኮ አንተ፣ ከዛ እሱ አንተ ነህ። እሺ ችግር የለውም ወንድሞቼና እህቶቼ። እንግዲህ አይታችሁ ከሆነ ወንድማችን ስለ ሰው ልጆች ወደዚህ ዓለም መጥቶ ያዳነንን ኢየሱስ ክርስቶስ ነው የነገረን። ግን የውይይታችን ርዕስ ግን ምን ነበረ መሰላችሁ? የሰው ልጅ በምንድን ነው የሚድነው የሚል ነበረ እና ካነሳቸው ሀሳቦች መካከል እንግዲህ ብዙ ነገሮች ነጋግቷል። ከነካካቸው ነገሮች እንግዲህ ጸጋው በእምነት አድኖናል፣ ደም ሳይፈስ ስርየት የለም የሚባሉ ነገሮችን ሰው አታስገባ፣ አውርድ፣ ሰው አታስገባ፣ አውርድልን፣ አውርድ፣ ሰው አታስገባ፣ ደቂቃዬን አጨርስ፣ ሰው አታስገባ። ጸጋው በእምነት አድኗል። ማነው ሰው የሚያስገባው? ይቅርታ አድርጉልኝና ሰው ለምን እንደምታስገቡት ውረዳ ዮሐንስ አላስገባውም። ሌሎቻችሁ ታረዱንና ዮሐንስ ውረድ። ይቅርታ ይህን ሰውዬ ፈልጌው ነበር። አታስገቡ። ይቅርታ አድርጉልኝ በጣም እኔ አላስገባሁትም። ታች ወረድሻል። እንደገና እንደ አዲስ ጀምረው እንደ አዲስ ያዝለት። ደቂቃውን እንደ አዲስ ነው የምትይዝለት። እውነቱን ነው በቃ ደመረ፣ እውነቱን ነው እንደ አዲስ ያስገባው ሰው ግን ትክክል አይደለም። ይቅርታ አድርጉልኝና አንተ ለማንተውን ሳታ አንድ እንደ አዲስ ጀምረው እንትኖቹን አስተካክል። ለዛሬ ምን አድርግ መሰለ ሞዴሬተሮችን አሁን እንትን አጥፋና አሁን ደቂቃ በቃ ዝም በለው። ጀምር። እንደነገርኳቸው ነው እንግዲህ የውይይቱን ርዕስ ሽፍት በማድረግ እኔ እርሱ ገና ካሁን ቤተክርስቲያን እምነት ብቻ አስተምራኛለች ብሎ የሚናገረውን የመጽሐፍ ቅዱስ ክፍል ያሳየኛል ብዬ ስጠብቅ ነበረ። ስለዚህ እምነት ብቻ ብላ ቤተክርስቲያን የቱ ጋር እንዳስተማረችው ምንም ነገር ሳይጠቅስ ሳያወራ ገብቷቸዋል። የፕሮቴስታንቶችን አስተምሮ ይዞ በመምጣት የቤተክርስቲያን ያልሆነውን ነገር ሲናገር ነበረ። በጣም አዝኛለሁ። ይህንን የቤተክርስቲያን ትምህርት ሳይማር ሳያቅ እውቀቱ ሳይኖረው በዚህ ልክ መሄዱ በጣም ነው የገረመኝ። ምክንያቱም የእኛ ቤተክርስቲያን ቅድም ነግሬያቸዋለሁ። የእኛ ቤተክርስቲያን ዶግማ ብላ ከያዘችው ነገር መካከል አንዱ ጥምቀትና ቅዱስ ቁርባን ነው። ገብቷቸዋል። ይሄ ማለት ደግሞ እምነት ብቻ ምንም አይነት ቦታ እንደሌለው ቤተክርስቲያን ያስተምራኛለች። ለምሳሌ ግን በኤቪደንስ የምናገርበት የመጽሐፍ ቅዱስ ክፍል አለኝ። ይህ የመጽሐፍ ቅዱስ ክፍል ምንድነው? በዚህ በያዕቆብ መልእክት ምዕራፍ 2 እምነት ብቻ ምንም ጥቅም እንደሌለው በያዕቆብ መልእክት ምዕራፍ 2 ቁጥር 24 ላይ ያለውን ቃል አነብላችኋለሁ። እንደዚህ ይላል። እሺ ቴንኪው። ሰው ይላል፣ ስሙኝ፣ እዚህ ጋር ስሙኝ ሁላችሁም ኦርቶዶክሳውያን፣ ደስ የሚለው ሰው በእምነት ብቻ ቃል በቃል ነው የሚናገረው። ገባችሁ? ቃል በቃል ሰው በእምነት ብቻ ሳይሆን፣ አይታችኋል? ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ብሎ መጽሐፍ ቅዱስ ይነግረናል። አይታችኋል? በእምነት ብቻ መጽደቅ የትኛውም የመጽሐፍ ቅዱስ ክፍል አያብራራልንም። ጌታችን መድኃኒታችን ኢየሱስ ክርስቶስም ይሄን ነገር አይነግረንም። ስለዚህ ወንድማችን ከየት አይነት ትምህርት አምጥቶ የኦርቶዶክስ ትምህርት ነው ብሎ እንዴት እንደተናገረ በጣም ነው የሚያሳዝነው። ምክንያቱም የተናገረበት መነሻው በራሱ ስለ አዳምና ስለ ሔዋን ተነሳ። እኔና እሱ ውይይታችን አዳምና ሔዋን ስላጠፉት ጥፋት ጌታችን መድኃኒታችን ወደ ምድር መጥቶ የሰው ልጆችን ስላዳነበት አይደለም ክርክራችን። እንዴት ነው የዳነው ነው ዋናው ጥያቄያችን እንጂ ኢየሱስ ክርስቶስ የዓለሙን ኃጢአት ሊያስወግድ ደሙን እንዳፈሰሰ ስጋውን እንደቆረሰ እኛ ክርስቲያኖች ጠንቅቀን እናውቃለን። ነገር ግን ክርስቲያኖች እንዴት ነው ምንድነው የሚለው ነው ኮንሰፕቱ። ወንድሜ ዛሬ የምነግር ነገር ምንድነው? ማስተምር ነገር ክርስቲያን ሆነ ኦርቶዶክስ ሆነ እንዴት እንደ ዳንክ ነው ምነግር።
በእምነት ብቻ እንዳልዳንክ እነግርሃለሁ። ለምን በእምነት ብቻ ሳይሆን ብሎ መጽሐፍ ቅዱስ ዘርዝሮ ያስቀምጥልሃል። ስለዚህ በእምነት ብቻ የሚለው ነገር ፈርሷል። ብራዘር አንተ ኦርቶዶክስ አማኝ ነህ ብለህ እንደዚህ አይነት አስተምሮ የቤተክርስቲያን አስተምሮ ነው ብለህ ሽንጥን ይዘህ መከራከር አልነበረብህም። ለምን ሰው ሳይጠመቅ ሰው ቅዱስ ቁርባኑን ወይም ደግሞ ስጋ ወደሙን ሳይበላ የዘላለም ሕይወት እንደሌለው መጽሐፍ ቅዱሳችን ይነግረናል። በእምነት ብቻ መዳን ቢሆን ኖሮ በዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ይሄ ቃል ባልተቀመጠልን ነበረ። ምን ይላል መሰለህ ወንድሜ? እንደዚህ የሚል ቃል አለ። ላንብብልህ። እንደዚህ ይላል ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነውና ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን እንዲሁ የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል ይላል። ክርስቶስ ኢየሱስ በእኔ ውስጥ የሚኖረው በማመኔ ብቻ አይደለም ወንድሜ፣ በማመኔ ብቻ አይደለም። ክርስቶስ ኢየሱስ በእኔ ውስጥ ሕያውነትን የሚሰጠኝ በማመኔ ብቻ አይደለም። ስጋው ደሙን መውሰድ አለብን። ስጋው እውነተኛ እንደሆነ፣ ደሙ እውነተኛ መጠጥ እንደሆነ ማወቅ መናገር አለብኝ። አይታል ስጋና ደሙን ወደኋላ ብለህ በማመን ብቻ የዘላለምን ሕይወት አገኛለሁ ካልክ ውሸት ነው። መጽሐፍ ቅዱስ በመጨረሻው ቀን አስነሳሃለሁ የሚል ስጋ ወደሙን ወስደ ነው። ስለዚህ ይሄ ከእምነት የተለየ ነገር ነው ያለው። ስለዚህ ሰው በማመን ብቻ በመጨረሻው ዘመን እንደማይነሳ መጽሐፍ ቅዱስ ይነግረናል። ወንድሜ ከየት አምጥተህ ነው የኦርቶዶክስ ያልሆነውን አስተምሮ በእምነት መዳን በእምነት ብቻ ነው ብለህ ወገብን ይዘህ የምትከራከረው? ትክክል አይደለም። ስለዚህ እምነት ብቻ በቤተ ክርስቲያናችን ዘንድ የተወገዘና የትኛውም አስተማሪ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትኛውም አስተማሪ ያላስተማረው እንደሆነ በግልጽ አስቀምጦልሃል። ስለዚህ ከዛሬ ጀምሮ እውቀት ባልሆነ መረዳት በትክክለኛ ባልሆነ ጎዳና እየተራመርክ ነውና ወይ ራስን ላይ አለበለዛ በቤተክርስቲያን በሆነ አስተምሮ ራስን ሼፓር እንደገና ሊቃውንቶችን ጠይቅና መማር አለብህ። አደባባይ ቤተክርስቲያን የማታስተምረውን አስተምሮ ታስተምራለች ብለህ መናገር የለብህም። ለምን መሰለህ እንደዚህ መናገር የሌለብህ? አንተ ማዕተብ ስላሰርክና አደባባይ ላይ ስለተቀመጥ ሰዎች ሁሉ ምን ብለው እንደሚያስቡ ታውቃለህ? ኦርቶዶክስ ነው ብለው ያስቧል። ይሄንን አስተምሮ የማታቆም ከሆነ ግን ውግዝ ከማሪዎስ እልሃለሁ። ስለዚህ ቤተክርስቲያን ታወግዛለች። ነገር ግን ልጅ ስለሆንክ ገና በጌታ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ገና መጤ ስለሆንክ ማለት ነው እድል ፈንታ ትሰጣለች። ስለዚህ የንስሐ አባትን አናግርና እምነት ብቻ ያድነኛል አያድነኝም ብለህ መማር መቻል አለብህ። ይህንን የማታደርግ ከሆነ ከፊት ለፊት ትልቅ አደጋ አለ። አለበለዛ በስህተት ትምህርት ውስጥ ገብተህ ከዘላለም ሕይወት ትጎድላለህ። ከዘላለም ሕይወት እንዳትጎድል ይህንን አስተምሮትን አቁም እላለሁ ወንድሜ። አለበለዚያ ቀጣይ ለምጠይቅ ጥያቄ ዝግጁ ትሆናለህ ማለት ነው። ስለዚህ ወንድሞቼና እህቶቼ እኛ ኦርቶዶክሳውያን ደስ የሚለን ነገር ቢኖር በመጽሐፍ ቅዱሳችን ላይ በትክክለኛ ጎዳና እምነት ብቻ እንደማያድነን ተቀምጧል። እኔን አይተኛል። ደቂቃዬን ጨርሻለሁ። በደቂቃ የጨረስኩት በዛኛው በደቂቃ የጨረስኩት አንድ ነገር ልናገርና መጨረሻው ብዙ ደቂቃ የወሰድከው አንድ ነገር ልናገርና ውይይቱን እኔን አደረገው። እሱን ልናገር ነው እና ብዙ ሰዓት የፈጀከው እሱ ላይ ስለሆነ ልክ ነው። ታዲያ ስህተት ትምህርት ይዞ የመጣው ገባኝ። የድቤቱ እንደዚህ አይደለም። እሱም ሲናገር ገባኝ። እሱም ከተናገረክ እተዋለሁ፣ ምንም አልገባም። እንዳላበላሽ ብዬ ነው ያልገባሁትና
ፌር እንደሆን ነው። ቀጥል። 7 ደቂቃውን ነው የሚጨርሰው። ከዛ በኋላ 15 ደቂቃ ጥያቄና መልስ እቀጥላለሁ ማለት ነው። 15 ደቂቃ። እሺ ለማንኛውም አትጀምር። ያው ከ3 ይላል እኔ ጋር ከላይ ሳረግ ጀምር። በቃ ይኸውላችሁ በእግዚአብሔር ቃል መወያየትና ጳጳስ ሆኖ ማውገዝ አሁን ደምረው ነገ ከቤተ ክርስቲያን ከሚባረሩ አንዱ ሰው እሱ ነው። ካህን ሳይሆን ሊቀ ጳጳስ ሳይሆን አውግዣለሁ ብሏል። ቪዲዮ አለ። እንግዲህ ማውገዝ ከቻለ የመጀመሪያው ተባራሪ በዚህ ዘመን ማን ይሆናል? ካህን ሳይሆን ያወገዘ ሰው ደመረ ይሆናል። ይኸውላችሁ ቤተ ክርስቲያን የምታስተምረው እምነት ያለ ስራ ሙት ነው ስትል እምነት የራሱ የሆነ ነገር አለው፣ ስራም የራሱ የሆነ ነገር አለው። አሁን ይሄ አልገባውም። አሁን ያልገባው እሱ ፕሮቴስታንቶች በእምነት ብቻ ስላሉ ቤተክርስቲያን እንዲህ ብላል ብሎ ይሄ ዲቤትና ሰዎችን ለመቃወም የሚደረግ እንጂ ቤተ ክርስቲያን ይኸውላችሁ በጸጋ የተሰጣትን ክርስቶስን አሁን የምታከብረውን ፋሲካ፣ መስቀል፣ ሞቱን በነፃ የተሰጠውን በእምነት ነው የምትቀበለው። እንትን ሲሰቀል ያየ የለም፣ ሲሞት ያየ የለም፣ ሲነሳ ያየ የለም። ይሄንን በእምነት ተቀበሉት አለች። ይሄንን ደግሞ በስራ ስታደርጉት ስራ የጽድቅ ህይወት እንጂ ስራ የመዳን ህይወት አይደለም። ለምን ኖህ ፍጹም ጻድቅ ነበር ሲል ኖህ ክርስቶስ ሳይመጣ አይድንም፣ ግን ጻድቅ ተብሏል። ለምንድን ነው ጻድቅ የተባለው? በስራው ጻድቅ ተብሏል። 120 ዓመት ስለጠበቀ። አብርሃም ጻድቅ ተባለ። መቼ? ልጁ ይስሐቅን ስለሰጠ። አብርሃም መዳን የሚችለው ክርስቶስ መጥቶ ሞቶ ሲነሳለት ነው ከሲኦል ወደ ገነት የሚገባው። ለምሳሌ ዘካርያስና ኤልሳቤጥን ስትመለከቱ ላንብብላችሁ። ዘካርያስና ኤርምያስ አያችሁ። ቤተ ክርስቲያን እምነት ያለ ስራ ሙት ነው ሲል ስራ ያድናል እያለች አይደለም። ይሄ የነ ደምረው ትምህርት ነው። የት እንደተማረ አላቅም፣ እግዚአብሔር ይርዳው። ለማንኛውም ይኸውላችሁ ዘካርያስ በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበር። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበረ። ሁለቱም በጌታ ትእዛዝ ሕግጋትኑ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቅ ነበሩ። ጽድቅ የእውነተኛ ህይወት የትክክለኛ ህይወት የሚደረግ እንጂ የመዳን አይደለም። ለመዳን አንድ ነገር ነው የሆነው። ኢየሱስ ክርስቶስ መጥቶ ለሰው ልጆች ዋጋ ከፈለ። ይኸው እንግዲህ ተመልከቱ፣ መጽሐፍ ቅዱስ ነው፣ እኔ አላልኩም። ጸጋው በእምነት አድኗቸዋል። ጸጋው በእምነት አድኗቸዋል። ይህ የእግዚአብሔር ስጦታ እንጂ ማንም እንዳይመካ ከስራ አይደለም። በክርስቶስ ማዳን ውስጥ ማንም ስራውን ሰርቶ መዳን አይችልም። ማንም ተጠመቅኩ ብሎ መዳን አይችልም። ማንም ምንም ማድረግ አይችልም። የጽድቅ ህይወትን ሊኖር ይችላል። የቅድስና ህይወት ሊኖር ይችላል። ያዳነውን ክርስቶስ ከእስር ቤት አውጥቶ ነፃ አውጥቶት ከጨለማ አውጥቶት ከህመም አውጥቶት ከቁስል አውጥቶት ከበደል አውጥቶት ከአዳም የሚመጣውን ነገር በነፃ ስጦታ ሰጥቶት ከዛ በኋላ ደግሞ የተልከሰከሰ ህይወት፣ የረከሰ ህይወት፣ የኃጢአት ህይወት የሚኖር ከሆነ ይሄ ሰውዬ ከባድ ነው። ስለዚህ እምነት ያለ ስራ ሙት ነው ማለት ይህ ያዳነህን ያመንከውን ያዳነህን ወንጌሉን ስታምን አንደኛ ከአዳም የመጣብህ ነገር ምን ብሏል? ከአንተ አይደለም፣ ከስራክ አይደለም። ስራ አያስፈልግም አይደለም። መዳን ውስጥ ስራ ማስገባት አትችልም። መዳን በክርስቶስ ብቻ ነው። ታዲያ መልካሙ ያዕቆብን እንዴት ነው የምታየው ሲል ያዕቆብ እኮ ስለ አብርሃም ነው የሚናገረው። አብርሃም አመነ፣ ጽድቅ ሆኖ ተቆጠረለት። የተቆጠረለት እኮ እግዚአብሔርን አመነ። እምነት የማይታየውን እግዚአብሔርን የምታገኝበት ነው። ስራውስ የጽድቅ ሕይወት ይኸው እግዚአብሔር አምኜሃለሁ ይኸው ብሎ ይስሐቅን ሲሰጥ ይሄ ተቆጠረለት። ምን ተባለለት? ጽድቅ። ስራ የጽድቅ ስራ ነው። ለምን ብትሉ ጋለሞታይቱን ማየት እንችላለን። ጋለሞታይቷ በስራ ጸደቀች ሲል እውነተኛ ተግባር ትክክለኛ ህይወት ነው ያገገችው። ደብቃ እነዛ ሰዎችን በማዳኗ እንጂ ጋለሞታይቷ አልዳነችም። በብሉይ ኪዳን ነው ያለችው። አብርሃምም እነኖም አልዳኑም። የዳኑት መቼ ነው? ይህ ደም ሲፈስ ነው። ደም ሳይፈስ ስርየት የለም። ይሄንን ደም ደግሞ በእምነት ነው የምትቀበለው። አየህ፣ ክርስቶስን ስታምን አንድ ጊዜ
ራሱን የራሱን ደም ይዞ ምን ብሏል? ገብቷል። አየህ፣ እምነት ክርስቶስ ላይ ነው። ክርስቶስ ላይ ደግሞ ምንም መቀላቀል አትችልም። ክርስቶስ ላይ ምንም ማስገባት አትችልም። አሁን ጽድቅን ራሱ ትርጉሙን አያውቀውም። ደምረው ጽድቅ ምን እንደሆነ አያውቅም። ለእሱ ጽድቅ ማለት ወይንም ስራ መስራት መዳን ነው የመሰለው አይደለም። ስራ ያጸድቃል የተባልከው ህግ ማድረግ ያጸድቃል። በሮሜ ምዕራፍ 2 ቁጥር 13 በእግዚአብሔር ፊት ህግን የሚያደርግ ይጸድቃል ሲል ይድናል አይደለም ያለው። ትክክል ነው። አለመግደሉ፣ አለመስረቁ፣ እንደገናስ የተራበ ማብላቱ፣ የተጠማ ማጠጣቱ፣ የታረዘ ማልበሱ ትክክለኛ የሆነ ህይወት ነው። ክርስቶስን እንደሆን ገልጦታል። እናንተ የዓለም ብርሃን ናችሁ፣ ብርሃናችሁ በሰው ፊት ይታይ ዘንድ መልካም ስራችሁ ምን ይበል? ሲያዩ ሰዎች የሰማይ አባታቸው ምን ይላሉ? ያከብራሉ ነው የሚለው። አሁን የጽድቅን ህይወት ከመዳን ጋር ቀላቅሎት፣ ለምሳሌ ስጋ ያለ ነፍስ አለ። ስጋ እኮ ነፍስ አይደለም፣ ነፍስም ስጋ አይደለም። ሁለቱ ግን በአንድ ናቸው። ስጋ የራሱን ስራ ይሰራል፣ ነፍስም የራሱ ስራን ይሰራል። ግን አንድ ላይ ናቸው። እምነት ክርስቶስን በማመን የምታገኘው ድነት፣ ያገኘውም ድነት ነው። ስራ ደግሞ የጽድቅ ህይወት ነው፣ ትክክለኛ ህይወት ነው። እንዴት ነው ክርስቶስን አምነ ወጥተህ ወንጌል እየሰበክ የተራበ ማታበላ የተጠማ ማታጠጣ? መቼ ወንጌሉን እንዴት ልታደርግ ነው? አየህ፣ ያመነ የተጠመቀ ይድናል ያለው ደግሞ ያመነ የተጠመቀ ይድናል ያለው ባለቤቱ ነው። የምትድኑት በእኔ ነው ብሎ ጥምቀት ያድናል እያለ አይደለም። ክርስቶስ ይህ ጥምቀት ማለት መሞት መቀበር። ክርስቶስ ምን ብሎላል? ተቀብሮላል። ክርስቶስ ምን ብሎላል? ሞቶላል። በእግዚአብሔር አሰራር አንተም ተቀብረሃል። በእግዚአብሔር አሰራር አንተም ሞተሃል። አየህ፣ ሞትና ትንሣኤውን የምትተባበርበት ነው እንጂ በውራ እድናለሁ ካልከኝ እንግዲህ ደምረው ሙስሊም ሊያደርገን ነው። ደምረው ሙስሊም ሊያደርገን ነው። እኛ ሙስሊም አይደለንም። ሰው ከውሃና ከመንፈስ ነው የሚወለደው ሲል እዚሁ ቃሉ ላይ ሄዳችሁ ይሁ ከእግዚአብሔር ቃል ምን ብላችኋል? ተወልዳችኋል ይላል። ማንበብ እችላለሁ። አሁን ቆይ ስንጠይቃለኝ ቆይ ከእግዚአብሔር ቃል ምን ብላችኋል? ተወልዳችኋል ነው የሚለው። ስለዚህ ጽድቅንና እምነትን ለይቶ የማያቅ እንደዚህ አይነት ኦርቶዶክስ ዲቤት ራሱ መግባቴ ለሱ ብዬ ነው፣ እንዲድን ብዬ ነው። አንተ ነህ እንዲህ የምታዘው? እንዲህ ምን ሆነ ነው? አንተ እኮ በእናትህ አንተ ምን አገባህ? ስፒሮስ አለ ወይ? አረት ስፒሮስ ምንድን ነው ግን እንደዚህ? እኔ በመሀል ገብቻለሁ። አንተ ነህ እንዴ ዳኛው አለ አይደለ ወይ? እንዴ አንተ ነህ እንጂ ያዘንትን አልኩህ። ስለ እኔ ስታወራ አስጠላው። ስለ ወንጌል ሳይሆን ስለ እኔ ታወራለህ። አይ እሱ በሌለበት አላደረገው፣ ሰው በሌለበት አላደረገ። አንተ ባህሪን ስለማውቀው አላደረገው። አንተ ይኸውልህ ሰው ይግባ፣ ሌላ ሰው አስገባ። እኔ ለዚህ እኮ ነው ይሄ ማለት። ሌላ ሰው አስገባ እስቲ፣ ሌላ ሰው ግቡ። ስፒሮስን የሚተካ ይሄን ይመስላል እንግዲህ። እምነት ያለ ስራ ሙት ነው ማለት ይሄ ነው። ዝም በል ወንጌል እኮ መስበክ አቅቶ ወንጌል እኔ ሰው ከሌለ እንትን አንልም። እኔ ሰው በሌለበት በታሪክ ነው ያላደርገው። እኔ ቤቴን ጥዬ የመጣሁት እቤቴን ማድረግ እችላለሁ። አይ ማቤት አቤት፣ እንደው አንተ ስታስረከርከኝ አየው እኮ ታየኝ እኮ። አሁን ዝም አትልም? ዝም በል ሰው ይወደ አንዴ የኔን ጊፍት ስለፈጠራችሁ የኔን ጊፍት ስጡልኝ። እኔ ለጊፍት አልመጣሁም። ደምረው ጊፍት እንድሰጡት ነው። ሌላ እኔን የሚናገረው ጊፍት እንድሰጡት ነው። የኔን የምሰጡ ለሱ ስጡት። በጌታ ፍቅር እለምናችኋለሁ። እኔ ጌታ በቂ ነው።
አንተ ኦርቶዶክሶች እንዲወዱ የምታደርገው ነገ ልታለቅስ ነው አይደለም? ነገ ይሰማል? ልትል ነው። ይኸውልህ በእናትህ በመሀል ገብቶ አቋረጠኝ። አንተ በሌለበት አንድ ይቅርታ ኖ እንትን ኢንተርኔቱ እንትን ብሎኝ ነው ይቅርታና አውጥቶኝ አሁን ነው የወጣሁት። ልክ አይደለም እንደጨረሰ አቁም ስል ኢንተርኔቱ ጠፋብኝ። አሁን ጥያቄ ላይ ናችሁ። አሁን ጥያቄና መልስ ነው። ቀጥታ ጥያቄ ላይ አሁን እኔ ስላልነበርኩ ያላችሁትን ነገር ያላልኩትን ነገር እንደ ትላልቆች ክፉ ነገር አንተ ሳትኖር አቁም ያለው እሱ ነው። እሺ ወደ አቁም ያለው እሱ ነው። እንግዲህ እንትን ኢንተርኔቱ እንትን ስላለኝ ነው እኮ እኔ ለዚህ ልክ ሰዓቱ ሲያልቅ ነው እንትኑ ኢንተርኔቱ ይወጣል። ስፒሮስ እኔ እንደሌላ ቤት አሁን ለመጨረሻ ጊዜ ልንገርህ 15 አዳምጠኝ። አፉን እኔ ላይ የሚከፍት ከሆነ አቆመዋለሁ። እኔ በዚህ እድሜም እንደዚህ መጋፈጥ አልወድም። ወይ አንዴ 10 ደቂቃ ሰጥቻለሁ። ቀጥሉ። ስፒሮስ አዳምጠኝ። እኔ የሚያደርግ ከሆነ እኔም እሰድበዋለሁ። አንተ ኦርቶዶክስ አይደለም የማለት መብት የለውም። አንተ በየጠጅ ቤቱ አይበላሱ ትምህርቱ ላይ ብቻ አንተ አልሰማህም። ብዙ ነገር ትምህርቱ ላይ አንዱ ይቅርታ በቃ በኔ በኩል ይቅርታ ጠይቃለሁ። ማለትም እኔን ይናገረኛል ስላስወጣኝ ነው እኮ እኔም ቅድም ኢንተርኔቱ ለዚህ ነው እኔ መቅጣት ያልፈለግኩት። ለዚህ ነው ይሄ ባለጌ ነው እሱ ኦርቶዶክሶች እንዲወዱት። ይቅርታ አይ መሳደብ የለባችሁም ማለት ትላልቁ ሰዎች ናቸው። ኦርቶዶክስ ሲባል እኮ አንዱ ስነ ምግባር አታገባም። ይኸውልህ ስለ እኔ ኦርቶዶክስ አታገባም። አንተ ማውገዝም አትችልም። ኦርቶዶክስ አይደለም አይባልም። ትምህርቱ ላይ መልስ ነው ጋይስ። ድምፅ ይሰማል ቤተሰብ፣ ድምፅ ይሰማል። አሁን ጥያቄና መልስ ነው። ቆይ አንድ ነገር ፈልጎ ነው። ቆይ አውጋዥም ምንም አይደለም። ይምጣ። እሺ ይምጣ። ድምፅ ይሰማል ቤተሰብ፣ ድምፅ ይሰማል ጋይስ፣ ድምፅ ይሰማል። ድምፅ ይሰማል። አሁን ይሰማል። እታች አላለም። እሺ ይሰማል። አንድ ጥያቄና መልስ በቃ ቴንክ ዩ ናሽ። አሁን ጥያቄና መልስ ቅድም እንደተባባል ነው አይደል? ጥያቄና መልስ አንድ ጥያቄ ይጠየቃል። መለሰም አልመለሰም እሱ ይታያል አይደል? ከዚህ በኋላ አፉን እንዳይከፍት ይኸው ይሄን ላንብብለት። አሁን ማንበብ አይቻልም። አይደለም አንድ ምዕመን ከአባልነት እንዲሰረዝ የሚተላለፈውን ውሳኔ ሊያጸና የሚችለው የሀገሪቱ ስብከት ሊቀ ጳጳስ ነው። ግለሰብ እንኳን አያውቅም። እሱን እናውቃለን። አሁን ወደ ውይይቱ አንዱ ማውገዝ የለበትም። ትምህርቱ ላይ ብቻ ልዩነት እንኳን ቢኖር ጥሩ ስነ ምግባር ማስተማር አለብንና ጥያቄ ይጠየቃል። መለሰም አልመለሰም ለሰው እንተዋለን። እንዲህ አይደለም ማለት ይቻላል። ጥያቄ ትቀጥላለህ። እንዳትወጣ በእናትህ አሁን አልተመለሰም ስል እኔ ጠየቅኩ። እሱን መጨረሻ ላይ ብታደርገው እንደዚህ ጥያቄ ክርክር እንዳይሆን ምንም አይሆንም። እኔ የራሴ ሰዓት ስለሆነ በራሴ ሰዓት ነው። በራሴ ሰዓት ጥያቄ ትጠይቃለህ። በቃ ዝም ትላለህ። በራሴ ሰዓት ነው። ምንም ማብራራት የለም። ምን ጥያቄ ትጠይቅ? ምንም ጊዜ ትሰጠዋለህ ብቻ። አንድ ስሙኛ ጥያቄ ለመመለስ ጊዜ ትሰጣላችሁ። አንድ ነገር ምን አለ መሰለህ ስፒሮስ፣ ታልፋላችሁ። አሁን እሱ መለሰ አይደለ? አልተመለሰልኝም ወይ ተመለሰልኝ ብዬ አልፈዋለሁ። በቃ ከዛ ውጭ በኋላ ትጠቀልለዋለህ። ትጽፉትና ይህን ጥያቄ ነበረ አልተመለሰልኝም ትላላችሁ። ከዚህ በፊት እንደሆነ እንዳይሆን ነው። 15 ደቂቃ 10 ደቂቃ 15 ደቂቃ 10 ደቂቃ ይበቃል። 10 ደቂቃ ይበቃል። እሺ ቆይ ልክ እንትን ስል ትጀምራለህ። ቆይ አንዴ
ኦኬ ጀምር።